ሰላም ሰላም የህይወት ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እላለሁ። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ለዚህ ፕሮግራም አዲስ የሆናችሁ እንግዲህ ጌትሽ አዲስ ሰው ከመርካቶ አውቶቡስ ተራ እስከ ካልገሪ ድረስ ካልገሪ ካናዳ በወሰን ቱ ወሰን አድርገ እዚህ ድረስ የገባ ሰው ነው። እንግዲህ እኔው ራሴ የራሴን ታሪክ ነው እየተናገርኩ ያለሁት። እንግዲህ መጽሐፍ ጽፋለሁ ብያለሁ። የስደት እስከ ሰማይ የሚል ነው እና መጽሐፉን ከመጽሐፊ በፊት ግን ትረካውን መቀጠል አለበት። ጀስት ላይክ ኢንተርቪው አድርጌ ነው የማቀርበው። ምናልባት ለዚህ ቻናል አዲስ ለሆናችሁ ለማስተዋወቅ ብዬ ነው። በተረፈ እንግዲህ ባለፈው ሳምንት ባቀረብኩት የሆምለስ ቆይታ ጊዜ ያው ብዙ ሰው አይቶታል። ያው እንግዲህ ያላችሁን ነገር ያሳለፋችሁበትን ለሌላ ሰው ስትሰጡት የሚቀጥለው ትውልድ ለካ እንደዚህ ነበረ ነገሩ ይላል እና ብዙ ደግሞ ይማራል። ያው ብዙ ጊዜ በህይወት ዘመናችን አልፈን እኛ ያለፍንበትን ለሌሎች ማሳየቱ ጥሩ ነው ባይ ነኝ። እንግዲህ ደግሞ ዛሬ ዳላስ ቴክሳስ ውስጥ ነው አሁንም ያለሁት። የዳላስ ቴክሳስ እንግዲህ 7 ዓመት ነው ቤዝ ያደረኩት፣ ግን የተለያየ ስቴት ሄጃለሁ። ሄጄ ብዙ የተወሰነ ጊዜ ቆይቻለሁ። ለፕሌዥርም ማለት ለቪዚት ለማድረግ የሚሄድኩበት ለስራ የሚሄድኩበት የተለያዩ እንትኖች አሉ እና ወደፊት እንደዚሁ አንዳንዶቹን እንደዚህ ይጠቅማሉ ብዬ የማስባቸውን ፒክ አደርጋለሁ ማለት ነው። እንግዲህ ወደ ዛሬው ፕሮግራም ስንተላለፍ እንግዲህ ዛሬ ይዤላቸው የቀረብኩት እንግዲህ ዳላስ ቴክሳስ ውስጥ ከሆምለስ ሼልተር ቆይታ በኋላ እንግዲህ የራሴ ስራ አገኘሁኝ። እንግዲህ ነገሮች ሁሉ ያው ባለፈው እንዳልኩት የምናልፍባቸው ነገሮች ሁሉ እግዚአብሔር ለክፉ አይደለም የሚያደርገው። ሁልጊዜ በዛ ውስጥ የምንማርባቸው ብዙ ኢምፖርታንት የሆኑ ነገሮች አሉና ሰው በችግር ማለፍ አለበት ጠንካራ ለመሆን። እኔ ራሴን ለማድነቅ ሳይሆን ማንኛውም ሰው በነዛ ሲያልፍ ይሞረዳል ማለት ነው እና የእግዚአብሔር ቃል እንደውም ሲናገር ምን ይላል? ብዙ ጊዜ ሰው እግዚአብሔር ሰውን በክፉ አይፈትንም ነው የሚለው እና ሰው የሚፈተነው በራሱ ህልምና በራሱ መንገድ ሲሄድ ነው የሚለው እና እኛ የምናልፍበት ነገር ሌላው ጠላት እንኳን ለክፉ ቢያደርግብን ግን እግዚአብሔር መሐሪና ሩህሩህ አምላክ ስለሆነ እሱ ደግሞ እዛ ውስጥ ብዙ ነገር እንድንማር ያደርጋል። አንዳንድ ጊዜ እኛ የገባንም የህይወት ጉዞ እና የህይወት ጉዞ ካልገባን እግዚአብሔርን ልናማርር እንችላለን። ለምን ይሄ መጣ፣ ለምን ይሄ ሆነ፣ ለምን ያ ምናምን ልንል እንችላለን። ግን እግዚአብሔር ደግሞ እኛ ላይ የሆነውን ነገር ለራሱ ነገር ይቀይረዋል ማለት ነው እና እኔ እንግዲህ ያው ታሪኬን ከስደት እስከ ሰማይ ድረስ ብዬ ያው በኢየሱስ ክርስቶስ የፍቅር ቻናል ላይ የተረኩ ነው በኢንተርቪው መልክ። እዛ ላይ እንደተናገርኩት እንግዲህ አስቤው አልነበረም ይሄን ያህል ጊዜ ይሄን ያህል ሀገር እወጣለሁ፣ በእንደዚህ አይነት ሁኔታ ህይወቴ ይቀጥላል ብዬ አስቤ አላቅም። ግን እግዚአብሔር ስላለው ነው። ይሄ ማሳያችሁ እንግዲህ ዳላስ ዳውንታውን ነው። እንግዲህ እሱን እያያችሁ እንቀጥላለን ማለት ነው እና ምን ልላችሁ ፈልጌ ነው፣ የምናልፍበት ነገር ሁሉ ያለ ምክንያት አይሆንም። አንዳንድ ጊዜ ለክፉ ጠላት ወይ ደግሞ ሰዎች ወይ በተለያየ ምክንያት የራሳችን ሀሳብ ሊሆን ይችላል በክፉ ቢሆን እንኳን እግዚአብሔር ግን ለጥሩ እንደሚቀይረው ነው እና ብዙ ነገር ትማሩበታላችሁ። ምናልባት እኔ በእንደዚህ አይነት ሁኔታ ህይወት ባይኖረኝ ኖሮ እንዲህ አይነት ኤክስፔሪንሶችን ላላገኛቸው ይችል ነበር። ስለዚህ ሁሉንም በበጎ መቀበል በጣም ጥሩ ነገር ነው። እኔ ከተማርኩት የህይወት ገጠመኝ ይሄ ነው አንዱ ማለት ነው። ስለዚህ ወደ ዛሬው ፕሮግራም ስንተላለፍ እንግዲህ ይሄ የምታዩት እንግዲህ ዳላስ ቴክሳስ ዳውንታውን ውስጥ ነው እና ብዙ ጊዜ ይሄን ዳውንታውን በቃ ኦልሞስት እንዴት ልበላችሁ ከአዲስ አበባ የበለጠ ነው የማውቀው። ምክንያቱም ያው ብዙ ጊዜ አዲስ አበባ ውስጥ የሆነ ሰፈር ውስጥ ነው አንድ ቦታ ላይ ነው የምኖረው። እዚህ ሀገር ግን ያው ዳውንታውን ከተባለ ያው በጣም ፋሚሊየር ነው፣ ነገሮች ይመቻሉ። ያው ብዙውን ጊዜ እዚህ ያሳልፍ ነበር ማለት ነው እና ጥሩ ትዝታ አለኝ እዚህ አካባቢ ማለት ነው እና
ዳውንታውን ውስጥ በአብዛኛው ስፓኒሾች ናቸው። በተለይ ዳላስ ቴክሳስ ውስጥ ሞስት ኦፍ እንትኖቹ ፖፑሌሽኑ ሂስፓኒክ ነው። በሜክሲኮ በኩል የሚገቡ በጣም ብዙ ሰዎች አሉ እና ብዙ ስራዎች ብዙ እንትኖች በእነሱ የተያዙ ናቸው ማለት ነው። እና የኢትዮጵያን ፖፑሌሽንም አለው በደንብ ኢትዮጵያኖችም በብዛት አሉ። እና እንደውም አብዛኛዎቹ የስቶር ኦነር ናቸው። 7-11 ይሄ ጋዝ ስቴሽን ብዙዎቹ ከተለያየ ቦታ ገዝተው ወደዚህ ይመጣሉ ማለት ነው። እና ቴክሳስ ያው በጋዝ እና እንትናቸው ይታወቃሉ፣ ሪች ናቸው። ብዙ ጊዜ ያው ካቦይ አይታችኋል፣ የገበሬ ሀገር ነው። ብዙ ጊዜ ቺፕ ነው። እኔ እንግዲህ ብዙ ቦታ ሄጄ እንዳየሁት እንደ ዳላስ አሚን እንደ ቴክሳስ ቤስት ቦታ የለም። ምክንያቱም ብዙ ቦታ ሳይመቸኝ ነው ተመልሼ የመጣሁት። አይ ነው መጀመሪያም ስላየሁት ግን ቺፕም ነው ማለት ከሌሎቹ ስቴቶች ጋር ሲነጻጸር የእንትኑ ብዙ ኤክስፔንሲቭ አይደለም ማለት ብዙ ውድ አይደለም። እኔ በነበርኩበት ጊዜ አንድ ቤድሮም እስከ 500 ድረስ እንከራይ ነበረ አስታውሳለሁ። እና እንግዲህ ዋናው የመጣሁበትም ወደዛ ነው። ይሄ ነው እንግዲህ ዳውንታውን እንትኑ ስቴሽኑ። ብዙ ጊዜ ይህን ስቴሽን በደንብ ነው የማውቀው። እንግዲህ ብዙ ጊዜ ተመላልሼበታለሁ። ምክንያቱም ድራይቭ ስለማታደርጉ ያላችሁ እድል ትሬን ነው ብዙ ጊዜ የምጠቀመው የነበረው። ምክንያቱም ከዳውንታውን እስከ ሳውዝ ዳላስ ይባላል በትሬን ነው የሚሄደው እና ትሬኖቹ የተለያየ እንትን ኮድ አላቸው እና ሬድ ላይን የሚባል አለ። እኔ የምኖርበት ሰፈራ አካባቢ የሚመጣ ነው። እዚህ አካባቢ ስመጣ ብዙ ኢትዮጵያኖች ምናምን አገኝ ነበር እዚህ አካባቢ። ይሄ ነው ያልኳችሁ ቅድም ትሬኑ። ይሄ ብሉ ላይን ነው። ወደ አይ ቲንክ ይሄ ወደ ሳውዝ ዳላስ ነው የሚሄደው። ብሉ ላይን፣ ሬድ ላይን ኤንድ ግሪን ላይን ይሉታል። እንደዚህ ነው ኮዳቸው ማለት ነው ዳላስ ቴክሳስ ውስጥ። ብዙ ጊዜ እነዚህን ትሬኖች በጣም በጣም በቃ እንደውም አሁን ቢያዩኝ ሁሉ ሰላም የሚሉኝ ይመስለኛል ሰዎቹ አሚን ኢቭን ትሬኖቹ ራሱ። እና በጣም ብዙ ትዝታ አለኝ። እና ወደ አፓርትመንቱ ልመለስ እና እንግዲህ ከሼልተር ከወጣው በኋላ ሰዎች አፓርትመንት መከራየት ነበረብኝ። እንግዲህ ታሪኩ ረዥም ነው። ከዚያ በኋላ ከወጣው በኋላ ምን እንደሆነ ያው በራሴ ቻናል ላይ በኢየሱስ ክርስቶስ የፍቅር ንጉሥ ቻናል ላይ እየተረኩት ስላለው እዛ ላይ ተከታተሉ ትላለሁ። እና ቤት መከራየት ነበረብኝ። ምክንያቱም በቃ ያው ከሼልተር ከወጣው በኋላ የግድ ተከራይቼ መኖር አለብኝ ብዬ ወደ አንድ ሰፈር መጣሁና ስሙን አልጠራውም። ለምን ምናልባት በኋላ የምናገረው ነገር ስላለ ብዙ ሰው እንትን እንዳያደርግ ብዬ ነው። እና ብዙ አዳዲስ ሰው እዛ አካባቢ ሲመጣ ብዙ ሰው እዛ ነው የሚኖረው እና እዛ አካባቢ ተከራየን ማለት ነው። እና ስንከራይ እንዴት ነው ያደረግነው? ያው አንዳንዴ ስራ ላይገኝ ይችላል፣ ስራ ሊገኝ ይችላል። ትንሽ የተወሰነች ገንዘብ ነበረች ማለት ነው። ብዙ ቦታ ሰራ ነበር በህገወጥ ማለት ነው። ከሰራው በኋላ ትንሽ ገንዘብ ከያዝኩ በኋላ አይ በቃ እንግዲህ ከአበሾች ጋር ቤት ተከራይተን መኖር አለብኝ፣ ከዛ በኋላ እንደገና እንደሱ አይነት ስራ የፈለግኩ መስራት አለብኝ ምናምን ብዬ ከሼልተር ወጥቼ ወደዛ ተመልሼ ይገርማቸዋል እንግዲህ የአጎቴ ልጅ ወደ ሲያትል ሄዳለሁ ብዬ ያልኩበት ሰፈር እንደገና ተመልሼ ነው ወደዛ የመጣሁት ማለት ነው፣ ወደ ሰፈሩ። እና እዛ ታዲያ ምን አይነት ሰው አገኘው? እኔ በነበርኩበት ጊዜ በዲቪ ብዙ ሰው ይመጣ ነበር። እና እንደውም ያጎቴ ልጅ ራሷ በዲቪ ነው የመጣችው። ያው ታሪኩን ተናግሬያለሁ። እና በዚህ ሰዓት ብዙ ሰው አዳዲስ ሰው ሲመጣ ያው አብረን እንከራይ ይባላል፣ ፓርትነር ይባላል። ሶሪ ሩሜት፣ ያ ፓርትነርም ይባላል። ሩሜት ነው ብዙ ጊዜ አሜሪካ የተለመደው። እና ሩሜት ሼር አድርገን እንትን እናደርጋለን ማለት ነው። እና በጣም እኛ እንግዲህ ሁለት ነበርን፣ ወረቀት የለንም ሁለታችን። ሁለቱ ደግሞ በዲቪ ነው የመጡት፣ አዲስ ናቸው፣ ምንም የሚያውቁት ነገር የለም። እኛ ሁለታችን ብዙ ቦታ እናውቃለን፣ ስራ የሚገኝበትን ማለት ነው። ችግሩ ግን
ወረቀት ስለሌለን የሚቀጥረን ሰው የለም። እነዛ ደግሞ በዲቪ የመጡት ደግሞ እንትን የላቸውም፣ እድሉን አያገኙትም። ኤክስፔሪንሱም እንግሊዝኛው ምኑ መጀመሪያ አካባቢ በጣም ከባድ ነው የሚሆነው እና ሰዎችም ደግሞ ኤክስፔሪንስ ምናምን ከሌላቸው ለመቅጠርም ትንሽ ይፈራሉ። እነሱ ወረቀት አላቸው፣ እኛ ወረቀት የለንም። እና ወይ ብቻ አራታችን አንድ ላይ ተከራይተን አብረን እንኖር ነበር ማለት ነው። እና እዛ ስንኖር የሚገርመው ነገር እኔ ለመጀመሪያ ጊዜ ነው አሜሪካ ውስጥ ምናልባት ይሄንን ስናገር እንግዲህ ዳላስ ውስጥ ያሉት ሰዎች እንግዲህ ሁሉ ቦታ አይደለም፣ እኛ የተከራየንበት አካባቢ ብዙ የተለያዩ ኢሚግራንት የሚኖሩበት በተለይ ደግሞ የሜክሲካኖች ቦርደር ስለሆነ ሜክሲኮ ቦርደር ላይ ያለ ከተማ ስለሆነ እዛ አካባቢ በጣም ብዙ ኢሚግራንት አሉ ማለት ነው። እና የተከራየንበት ቤት የሚገርመው ነገር ለመጀመሪያ ጊዜ ነው የአሜሪካ እንደዚህ አይነት ነገር ይኖራል ብዬ አላሰብኩም። የመጀመሪያ ነገር አይጥ፣ ኮክሮች የሚባል ነገር አለ። በቃ ከየት እንደሚመጡ አይታወቁም። ኮክሮች አሉ፣ አይጥ አለ። ሌላው ደግሞ በሶስተኛ ደረጃ ደግሞ ትኋን ምናልባት አላቅም እንግዲህ ትኋኑን እኔ እንጃ በእውነት እኛ እናምጣው ወይንስ ራሱ ይጠብቀን አናውቅም። ብቻ እነዚህ ሶስቱ ነገሮች እኛ የተከራየንበት ቤት ነበሩ እና በጣም የሚገርማችሁ ነገር ነው። እንደዚህ አይነት እንትን አሜሪካ ውስጥ እንዴት አይጥ ሊኖሩ ይችላል? የአሜሪካ አፓርትመንት ውስጥ እንዴት ሊኖሩ ይችላል? እና በጣም ነበር የሚገርመን። እና ለአይጡን እና ኮክሮቹን አትሊስት የተወሰነ ጊዜ ይሄዳል፣ ይጠፋል፣ ይመጣል ምናምን። የእንትኑ ግን ትኋኑ ግን በጣም የሚገርማችሁ ነገር አንድ ቤድሩም ውስጥ ያው ገንዘብ ለመቆጠብ ነው ተናግሬ ይሆናል እንግዲህ ያለፍኩበት ስለሆነ አንዳንዶቻችሁ ቅር ሊላችሁ ይችላል። ሶሪ ግን ያው ያለፍኩበት እውነትም ነው የምናገር ያለሁት። እና ሳናስበው ለካ 4 ሆነን ስለምንኖር ፍሎር ላይ አንድ ቤድሩም ነው የተከራየ ነው። ምክንያቱም ኦልሞስት $100 ቢደርስብን ነው እንግዲህ ያስቡት። $100 እና እነሱ የሚያከራዩት ለ2 ሰው ነው። ሰዎቹ የሚያውቁት 2 ሰው ነው ወይ ደግሞ በቃ አንድ ሰው ነው ለአንድ ቤድሩም እንትን የሚለው። እኛ ግን ያው ውስጥ ለውስጥ ነው ያን የምናደርገው። ኮመን ነው፣ በተለይ ዳላስ ቴክሳስ ውስጥ ኮመን ነው። ብዙ አፓርትመንቶች እንደዛ ነው ሰው እንትን የሚያደርገው። እና እዛ ውስጥ እንትን እያለ ለካ መተፋቀቃችን ይሆናል ወይ ሙቀት ፈጥሮ ይሆናል እንግዲህ ትኋን እንትን አለ ማለት ነው። እና ያ ትኋን በጣም የሚገርማችሁ ከታች ቤድ ከተወሰነ ጊዜ በኋላ ሳናስበው ለካ ኤቭሪዌር በቃ ለካ ትኋን እንደዚህ በጣም ስፕሬድ ያደርጋል ማለት ብዙ ቦታ ነው። ሶፋው ውስጥ እንትን ውስጥ ምንም የማይገባበት ቦታ የለም። እና ለተወሰነ ጊዜ ያው ብዙዎቻችን ግድ የለንም፣ ሁላችንም ስራ ወተን ነው የምንመጣው፣ ማታ ነው የምንመጣው ምናምን የተወሰነ ነካ ነው የምናደርገው። ኤክስፒሪየንሱ የለም ብዙ ለማጽዳት ምንም ፉክክርም አለ ምናምን ነገር። ከዛ መጨረሻ ላይ በጣም በሚገርም ሁኔታ እንትኑ ለካ ኦልሬዲ በጣም ኢንፌስትድ ሆኗል። በጣም በቃ ተበላሽተዋል ትኋኑ በጣም የሚገርማችሁ ከእኛ የተከራየን የነበረው ዳውንስቴርስ ነው። ከዳውንስቴርስ ወዴት ሄደዋል? ወደ ላይ ሄደ። እና እንደውም አንድ የክፍለ ሀገር ልጅ ነበረ፣ አልናገርም የትኛው ክፍለ ሀገር እንደሆነ። እና እሱ ይህ አባሽ እያለ በነጠላ ጫማ ወደ ላይ የሚወጣውን እንትን ምንድነው ትኋኖች ሲገላቸው ምልክት አወጣ ማለት ነው። ያ ማለት ለካ እነሱ ቤት ሰርተዋል ወደ ላይ፣ የእኛን ጨርሰው ኦልሬዲ ወደ አፕስቴርስ ሲሄዱ ነው ማለት ነው። ከዛ አፕስቴርስ ወደ ላይ ሲደርሱ ወደ ዋናው ፎቅ ወደ ላይ ሲሄዱ እነዛ ሰዎች ኮምፕሌን አደረጉ ማለት ነው። ከዛ ኮምፕሌን አደረጉ፣ አይ ቲንክ ይሄ ነገር ከታች ነው የሚመጣው አሉ ማለት ነው። አሁን ከታች ነው የሚመጣው ሲሉ ከዛ አንድ ቀን የአፓርትመንት ኦነሮች አሉ። ከዛ እነሱ አስከፈቱ፣ ቢሮ ሪሴፕሽኒስት እንትኖች አሉ። እነሱ አስከፈቱትና እንትናችንን ሲያዩት በቃ ሀገሩ እንትን ብለዋል። እና እነሱ ጋር በጣም ሲሪየስ ዲል ነው። ያው
እኛ ብዙም እንትን አላረገንም። ይሄን ወይ ነገ ጥለነው እንሄዳለን ምናምን ያው የፉክክር ቤትም አይነት ነገር ነው። እና መጨረሻ ላይ በቃ እነሱ በስነ ስርዓት እንትን ተጠርተው ምናምን እቃችሁን ሁሉ እንዳታወጡ በቃ እቃው ራሱ መቃጠል አለበት አሉ። አልጋችን፣ ሶፋችን ምናምን እና በጣም በቃ እንደዚህ አልጠበቅንም። በጣም ሲሪየስ ነገር ነው። ምክንያቱም ሆል እንትን ካደረገ ከስፕሬድ ካደረገ ከተሰራጨ በጣም በቃ እንግዲህ ምክንያቱም እዛ አፓርትመንት ስለሆነ ቢያንስ በቀላሉ ወደ 100 ዩኒት አካባቢ ይኖረዋል ወይ 50 ዩኒት ይኖረዋል ብዬ አስባለሁ፣ እኛ የነበርንበት ማለት ነው። እና በቃ ከዛ እንትኖች ተጠሩ ምናምን በስነስርዓት በቃ ልክ የሆነ ክራም የተሰራበት ቦታ ምናምን ነው የሚመስለው ነገሩ ማለት ነው። እና እንዳትገቡ ተባልን እና መጨረሻ ላይ እንደውም ዲፖዚቱን ሁሉ አንከፍልም አሉን ነው አንሰጣችሁም አሉን ማለት ነው። እና ይሄን ኢንሲደንት አስታውሰዋለሁ። መጨረሻ ላይ ያው እኛም ለቀቅን፣ እነሱም እንትን አደረጉ። መጨረሻ ላይ ሌላ ቦታ ገባል። ዳላስ ቴክሳስ በጣም የሚገርማችሁ ቴክሳስ ጠቅላላ ሙቀት ነው፣ ሙቀት አለ፣ ኃይለኛ ሙቀት አለ። እና አይ ቲንክ ሙቀቱ መሰለኝ ክሬት የሚያደርጋቸው እነሱን ማለት ነው። እና በጣም የሚገርማችሁ ሌላው ታሪክ ደግሞ ከተለያየን በኋላ እኔ እንግዲህ ትንሽ ከቆየሁ በኋላ ያው በደንብ ስራ ማግኘት ጀመርኩኝ። እንደምታውቁት እንግዲህ አሜሪካ ወረቀት ከሌላችሁ ያው ቀንሳችሁ ለምሳሌ በ7 ብር በ9 ዶላር በ10 ዶላር ይከፈል ከሆነ አንድ ሰው በሰዓት ወረቀት ከሌላችሁ እንግዲህ በ6 በ7 ትቀጠራላችሁ ማለት ነው። እና ያው ሴቭ ለማድረግ ብዙ ሰዎች በሚስጥር ይቀጥራሉ ማለት ነው። በዛ ሰዓት እኛም ተቀጠርን የተለያየ ቦታ ማለት ነው። ምክንያቱም ስፓኒሾችም አሉ እንደዚህ የሚቀጠሩ ማለት ነው። አንደር ቴብል ይሉታል። እና እንደዛ ተቀጥረን ያው ካሽ መጣ ምናምን። ከዛ በኋላ አንድ ሰው አገኘው ቸርች ያው መሄድ ጀመርኩኝ። አሜሪካኖች ጋር የተጠመቅኩት ኢየሱስ ክርስቶስን አዳኝ አድርጌ የተቀበልኩኝ። ከዛ በኋላ የክርስትና ህይወት ጀመርኩ። በጣም በቃ ነገሮች ሁሉ በደንብ እየተከናወኑልኝ በደንብ እያደግኩ መጣሁ ማለት ነው። ከዛ አንድ ጊዜ ከሆነ እህት ጋር ስለ ክርስትና ታስተምረኛለች። በጣም የተባረከች እህት ነች። አሁንም አለች እዛው ዳላስ ቴክሳስ ውስጥ። እና ከእሷ ጋር በጣም ክሎዝ ነበር ማለት ነው። እና እሷ ስለ ታሪኬ ምናምን ስነግራት በጣም ትገረም ነበር፣ በጣም ይገርማት ነበር። እና እንደውም አዊሽ እንደው ቤተሰቦች መጥተው አባትና እናቴን ባያቸው በቃ እነሱን ሪሊ ሚስ አድርጌያቸዋለሁ ምናምን አልኳት ማለት ነው። እሱ እንደዚህ ያልኳት ቤተሰቦች ምናምን አለች። ከዛ እንደው መምጣት ይችላሉ አቅም አላቸው ምናምን አለች። እንዴ ምን ችግር የለውም እንደ ወረቀት የሚሰጣቸውማ ካሉ የሚያገኙት ከሆነማ ምን ችግር አለ ምናምን አልኳት። በቃ ጸልይ፣ ኢየሱስ ክርስቶስ በቃ ድንቅ አምላክ ነው። በተለይ አዲስ ክርስቲያን ስትሆኑ በቃ የጠየቃችሁትን ሕፃን ልጅ እንዴት ነው የጠየቀው ወዲያው እንደሚሰጠው እንደዛ ነው የኔ የነበረው ህይወቴ። እና በቃ ልክ ተንበርክኬ ስጸልይ ስራ አገኛለሁ፣ ተንበርክኬ ስጸልይ የምፈልገውን ነገር አገኛለሁ። በቃ በአፍ ነው የሚሰጣችሁ። ከዛ እንትን ሳደርግ ልክ እንዳለችኝ ሳደርግ በጣም የሚገርመው ነገር እኔ ሞክርላለሁ አለች። ራሳችሁ እንግዲህ እቺ ስጋ እንትን ያለለችም አላቃትም፣ ቸርች ነው ማቃት። ከዛ በኋላ ያው ባይብል ስተዲ ምናምን አብረን እናጠናለን ምናምን እና ጌታ ባርካት። በቃ ምንም ችግር ቤተሰቦች የሚመጡ ከሆነ እንትን አደርግልሃለሁ አለች። እና እሷ ወረቀት እንትን አደረገች ላከች ማለት ነው። ስትልክ ቤተሰቦቼ ሳያስቡ እኔ እንኳን ወረቀት የለኝም፣ ግን አንድ እህት እንደውም እግዚአብሔር ዘመድ ሰጥቶኛል፣ እስቲ እናንተ ሞክሩ ብዬ ወረቀቱ ላኩላቸው ማለት ነው። በጣም የሚገርማችሁ የ2 ዓመት ቪዛ ሰጧቸው ለሁለቱም ማለት ነው። እኔም ኤክስፔክት አላደረኩም። ያው ለቤተሰቦቼ አትሊስት ሞክር የላችሁ ነበር ልላቸው ነው እንግዲህ። ምክንያቱም አሜሪካ ካልተሳካ ወደ ካናዳ ስለሚሄድ ምናልባት እንደው ምንም ነገር ሳያደርግ ሄደ እንዳልባል ያህል ነው እንትን ያደረኩት ማለት ነው። ልክ ይሄንን ሳደርግ በጣም የሚገርማችሁ ነገር የ2 ዓመት ቪዛ ሰጧቸው። ከዛ በጣም ደነገጥኩ። የ2 ዓመት ቪዛ ዋው! አሁን ታዲያ ምንድን ማድረግ ያለብኝ አልኩ። እንግዲህ ያው ሩሜት ከዛ ቤት እንትን ከነበረበት ቤት ወጥተን ሌላ ቤት ገብቻለሁ እና እዛም ስኖር ግን ያው
ሩሜት ሆነን ነው የምንኖረው እዛም ማለት ነው። ስለዚህ አሁን ቤተሰቦቼ ቢመጡ አባትና እናቴ በሕይወት አሉ። እነሱ ቢመጡ ምንድን ነው ማደርገው ብዬ በጣም ሀሳብ ያዘኝ። ከዛ እሷ ምን አለችኝ? በቃ ጸልይና እግዚአብሔር ራሱ መንገድ ያዘጋጃል፣ ጸልይ አለችኝ። በቃ አዲስ ክርስቲያን ነኝ እንዳልኳችሁ። በቃ ልክ ጌታ ሆይ ጌታ ኢየሱስ እባክህ እርዳኝ፣ ቤተሰቦቼ ሊመጡ ነው እና አትሊስት ወይ እዚህ ሀገር ልኖር እችላለሁ ወይ ልወጣ እችላለሁ፣ ግን ቤተሰቦቼ መምጣታቸው ለእኔ በጣም ትልቅ አድቫንቴጅ ነው። ስለዚህ ፕሊስ እርዳኝ ምናምን አልኩ ማለት ነው። ከዛ ያው እንዳልኳችሁ ቅርብ ነው የእግዚአብሔር መንፈስ በጣም አዲስ ስትሆኑና ከእሱ ጋር ክሎዝ ስትሆኑ ብዙ ነገር በቃ አብሯችሁ ነው የሚሰራው። እኔ እንደዚህ ነው የሆነልኝ። ከዛ ልክ በእንደዛ ሁኔታ እያለ አይ እንግዲህ ቤት መከራየት አለብህ እና መከራየት አለብኝ እንዳለ ወረቀት የለኝም። እንዴት ብዬ ነው ለብቻ የምከራየው? ቤተሰቦቼንም ደግሞ አባትና እናቴን ኑ ብዬ ደግሞ እንዴት ነው በሶስት እንትን ሩሜት ኖሮ እንደገና እነሱ ደግሞ እዛ የሚቆዩት? ማይሆን ነገር ነው። ስለዚህ የግድ ሌላ ቤት መከራየት ነበረብኝ ማለት ነው። ስለዚህ ምን አለችኝ እሷ? እግዚአብሔር ቪዛውን ከሰጠ እንግዲህ የሰጠበት ሪዝኖም ቦታ አለው ማለት ነው አለችኝ። ማለት የሚያዘጋጀው ነገር አለው እግዚአብሔር። ይሄን ላይሰጥ ይሄኛውን አይዘጋውም። ስለዚህ ይሄኛውን ሰጥቷል፣ ስለዚህ በዚህኛው እንትን አድርግ አለችኝ ማለት ነው። ከዛ እውነትሽን ነው አልኩ። ከዛ እየዞርኩኝ በጣም የሚገርማችሁ ነገር ያው ወረቀት ያስፈልጋል አፓርትመንት ለመከራየት። ለምን የ6 ወር ሊዝ ነው ሳይን የምታደርጉት ለመከራየት እና ያ ደግሞ ማንም ሰው ሪስክ አይወስድም። ምክንያቱም እኔ ሰውየው ሳይን አድርጎ አሁን እሷም አድርጊልኝ ማለት በጣም ከበደኝ። ለምን ኦልሬዲ ቪዛውን አሰጥታኛለች። ስለዚህ እንዴት አድርጊ እላታለሁ። ኤኒዌይ እሷም ደግሞ ብትፈልግም ደግሞ እሷም ራሷ እኔ ያደርግልሃለሁ ማለትም ትችላለች። ብጠይቃትም እምቢ አትለኝም። ብቻ ኤኒዌይ ግን የእግዚአብሔርን ስራ በዚሁ እግረ መንገድ ልናገር ፈልጌ ነው። እና ምን አሰብኩኝ? እንደዚህ ዲስከስ ስናደርግ ባይብል ስተዲ ላይ ምን አለኝ እንትኖች ወንድሞችና እህቶች ከኔ ጋር አብረው የነበሩ ብቻቸው የሚኖሩ እህቶች አሉ፣ ወይ ደግሞ ብቻቸው የሚኖሩ ወንድሞችም ሊኖሩ ይችላሉ። ግን እስቲ ለማንኛውም ፈቃድ ካለ ለ3 ወር ብለህ እነሱ ቤት ለምን አትገባም እንጂ አሁን ለአንተ ማን ሳይን ሊያደርግ ይችላል? ምክንያቱም ወረቀት የለህም። ሳይን አደረገ ማለት እኮ እኔ ለምሳሌ ነገ ባልከፍል ያ ሰውዬ ነው የ6 ወር የሚከፍለው ማለት ነው። እንግዲህ በቀላሉ እኔ የምፈልገው ቤት አትሊስት 2 ቤድሩም ሊሆን ነው ማለት ነው። 2 ቤድሩም 2 አልጋ ያለው ነው፣ መኝታ ያለው ክፍል ነው የምፈልገው። ስለዚህ ለዚህ ደግሞ ቢያንስ በቀላሉ እስከ ኦልሞስት ወደ $1000 አካባቢ ከፍላለሁ ማለት ነው። ስለዚህ ያ ማለት እንግዲህ ለ6 ወር $6000 ማን ሪስክ ይወስዳል? እሱ ብቻ ሳይሆን ባትከፍሉት እንኳን ወይም ችግር ቢኖር እንኳን ያው ክሬዲታቸው ይበላሻል። ስለዚህ ማንም ሪስክ አይወስድም። የስጋ ዘመድ ምናምን ካለ ምናምን ሊሆን ይችላል። እና በእንደዚህ ሁኔታ ላይ ያለው መጨረሻ ላይ አንድ እህት ጋር ሄድኩኝ እና ፕሊዝ ቤተሰቦቼን የመጡ ነው እና ብቻዋን ነው የምትኖረው ልጅቷ እና እባክሽ ቤተሰቦቼ ሊኖሩ ነው፣ ምን ይመስልሻል? ሊመጡ ስለሆነ የት ለ3 ወር ያህል እንዴ የት እንደምቀበላቸው በጣም ግራ ገባኝ ምናምን አልኳት። ከዛ ቤተሰቦች ይመጣሉ? አዎ አልኳት። እና እግዚአብሔር ባርካት በጣም ጥሩ እህት ነች። እና ምን አለችኝ? እኔ በጣም ይገርም ስንት ሆነው ነው የሚመጡት አለችኝ። 2 አባትና እናቴ ናቸው ከዛ የሚመጡት። ዛት ሚንስ ከአንተ ጋር 3 ልትሆኑ ነው ማለት ነው። ከዛ አንድ የረሳሁት ነገር ወንድሞቼ ከካናዳ እንመጣለን ብለውኛል። 2 ወንድሞቼ ከካናዳ እንመጣለን ብለውኛል። ስለዚህ እነሱ ደግሞ እነ ፋዘር ማዘር ለማየት ነው። ምክንያቱም ካናዳ የዛ ጊዜ ቪዛ አልተፈቀደላቸውም ነበር። ስለዚህ ለመጀመሪያ ጊዜ ነው ወደ ካናዳ ሲመጡ ማለት ነው ቤተሰቦቼ አባቴና እናቴ። ስለዚህ እነሱን ለማየት ስለሚመጡ የግድ እንግዲህ ኦልሞስት ወደ 5 ልንሆን ነው ማለት ነው። ከዛ እሱ ይሄማ በጣም ብዙ ህዝብ ነው፣ እንደዛ ከሆነብኝ ይቅርብኝ፣ እኔ እንኳን እንትን አልልም ግን አለችና በጣም የሚገርማችሁ ነገር ለምን አትከራይም አለችኝ። አይ እኔ ወረቀት ስለሌለኝ መከራየት አልችልም አልኳት። ስላት አይ ዋት እኔ ሳይን አደርግልሃለሁ፣ ምናልባት የ6 ወር ወይ 3 ወር ሊዝ ካገኘህ ቢቻል የ3 ወር ሊዝ እንኳን አታገኝም፣ ግን ሞክር፣ እኔ ሳይን አደርግልሃለሁ አለችኝ።
አላቃትም፣ አታቀኝም። እግዚአብሔር በቃ አንድ ጊዜ ሰው ሲያስነሳ መንገዱን የእሱም መንገድ ስትይዙ ከክርስቶስ ጋር መሄድ ስትጀምሩ ነገሮች ሁሉ በቃ ቀና ነው የሚሆኑት። በቃ እኔ ያየሁት ይሄ ነው። ከዛ እውነትሽን ነው አልኳት። አዎ። ከዛ ዋው እንዴ በጣም የሚገርም ነገር ነው። ሴትዮ አታውቀኝም፣ አላውቃትም። እንዴት ነው እንደዚህ የወሰነችው? በቃ በክርስቶስ ነው የምንተዋወቀው። ከዛ ችግር የለም አለችኝ። ኦኬ እንደሱ ከሆነ በቃ ልፈልግ አልኩና በፊት ማቀው ሰፈር ስለነበረ እዛ አካባቢ ያው ቺፕ ነው እንትኑ ረከስ ያለ ነው አፓርትመንቱ ምናምን መኖሪያው እዛ አካባቢ ዞር ዞር ብዬ መጠየቅ ጀመርኩ ማለት ነው። ብዙዎቹ ያው ሚኒመም 6 ወር ነው ሳይን ማድረግ የሚፈልጉት ማለት ነው። እና በጣም የሚገርመው ነገር ዞርኩና አንድ ቦታ ላይ የህንድ ሪሰፕሽኒስት አገኘሁ። ህንዳዊ ነች ሴትዮዋ እና የአፓርትመንቱ እንትን እሷ ነች ማለት ነው። እና ለካ የቤተሰቦቿ ነው የልጅቷ የቤተሰቦቿ ነው የአፓርትመንት ህንድ ነች። ከዛ በቃ ውስጤ ልክ ገና ገብቼ ሰላም አልኳት ምናምን። ከዛ በኋላ ትንሽ ያው ሂንዲ ሞክር ስለነበረ በሂንዲ ነገር ለማነጋገር ሞከርኩ ማለት ነው። ከዛ ሰርፕራይዝ ሆነ፣ ገረማት። ከዛ ያው እንደዚህ ህንድ ሀገር ነበርኩኝ ማስትሬት ዲግሪን የጨረስኩት እዛ ነው ምናምን ብዬ ትንሽ አወራራው ምናምን። ከዛ በኋላ እባክሽ አሁን ወረቀት የለኝም እና ምን እንደማደርግ አላውቅም፣ አሁን ቤተሰቦቼ ሊመጡ ነው፣ ቪዛ አግኝተዋል ምናምን አልኳት። እና እንደዚህ ስነግራት ይነዋት አለችኝ፣ ቀድመህ ትከፍለኛለህ የ3 ወር አለችኝ። የ3 ወር ትከፍለኛለህ ቀድመህ የ3 ወር ከከፈልከኝ ሊዝ ሳይን ሳታደርግ እኔ አከራይሃለሁ አለችኝ። ግን ለ3 ወር ትከፍለኛለህ አለችኝ። ከዛ ያው ምን ያህል አልኳት፣ $3000። በቃ $3000 ምን ችግር አለ? በቃ አውጥቼ እዛ ጊዜ ያው ቤተሰብ የለም ምን የለም። ያው የቤት ክራይም እንግዲህ እንዳልኳቸው ያው $100 ነው የምከፍለው። ከቤት ጋር ነው የምኖረው። ያው መጠጥ የለም ምን የለም። በቃ ብር ነበር እና ያው አንዳንድ ጊዜ ላይፍ ድራይ የምትሆኑበት ጊዜ አለ፣ ደግሞ ሌላ ጊዜ ሎድድ የምትሆኑበት ጊዜ አለ። እኔ እንደዛ ነው ዲስክራይብ ማድረገው እና ምንም በቃ ያልፋል፣ ሁሉ ነገር ያልፋል። እና ያ የሆምለስ ታሪክ ያለፈና አሁን ገንዘብ አለኝ ምናምን ስራ አለኝ ምናምን፣ ያውም ከአንድም 2 ስራ ምናምን ሰራ ነበር። አንዱ ጋር ጨርሼ ወደ አንዱ ጋር ምናምን አሜሪካ ውስጥ እግዚአብሔር ያሳየች ወረቀት ሳይኖረኝ ማለት ነው። እና ችግር የለም አልኳት። በቃ እንደሱ ከሆነ ክፈለኝና እንትን አደረገ። ከዛ ከፈልኳት። ከዛ ያቺንም እህትም በጣም አመሰግንሻለሁ፣ ኦልሬዲ አንቺ እሺ ብለሽኝ ነበር፣ ግን በጣም የሚገርመው ደግሞ እንደገና ሌላ እግዚአብሔር ደግሞ ሌላ ሰው ሰጠኝ እና የሆነች እንዳግኝቼ ልጅቷ በቃ ቀድማ ኢን አድቫንስ ይሄን ያህል ብር ከከፈልከኝ ጀስት ጎ ሄድ ብላኛለች። ስለዚህ በጣም አመሰግንሻለሁ፣ እግዚአብሔር ባርክሽ ብዬ ከእሷ ጋር ተለያየሁና ህንዷ ጋር መጥቼ ከፈልኩ ማለት ነው። እና ከፈልኩኝ። ከዛ ያው ቤተሰቦቼ ጠበቅኩ የተወሰነ ጊዜ በኋላ። በጣም የሚገርማችሁ ነገር እንግዲህ ቤት ስትከራዩ ያው እንግዲህ የግድ እቃ ላይ ያስፈልገው ነው ማለት ነው። እኔ ሩሜት ሆኜ ነው እንግዲህ ብዙ ነገራችን ሩሜት ስትሆኑ በተለይ በቃ ማንኪያው ምኑ ሁሉ ኮመን ነው። ስለዚህ የራሳችሁ የሚባል ነገር የለም። ስለዚህ ምኑን ይዤ ወደዛ እመጣለሁ? ስለዚህ ልውሰድ እንኳን ብል 2 ማንኪያ ይዤ ልወጣ ነው ማለት ነው እኔ ወደምኖርበት ቦታ። ስለዚህ የግድ የቤት ዕቃ ያስፈልገኝ ነው ማለት ነው። አትሊስት ሚኒመም አልጋና ሶፋ እንኳን ያስፈልገኛል። ሚኒመም አልጋ፣ ሶፋ፣ ቲቪ ምናምን አትሊስት እነዚህ ነገሮች ለማሟላት መሞከር አለብኝ አልኩ እና ቀላል ወጪ አይደለም ደግሞ የምኖርበት ቢሆን ባደርገው ምንም ችግር አልነበረበትም። ከባዱ ፓርት ደግሞ ምንድን ነው? እነዚህ ሰዎች ለ3 ወር ነው የሚመጡት። ከ3 ወር በኋላ ይሄዳሉ። ስለዚህ አሁን ምንድን ማደርገው? ያንን የገዛሁትን ዕቃ ራሱ ምንድን ማደርገው? በእርግጥ ያው እንትኖች ብዙም ከባድ አይደሉም። አሮጌ ቦታ ሄዳችሁ መግዛት ትችላላችሁ። እና እኔ የዛን ሰዓት ላይ እንትን ምንድን ነው የአሮጌ ዕቃ መሸጫ እንትን ውስጥ ነበር የምሰራው እና ሰውየው ቱርካዊ ነው፣ የቱርክ ዜጋ ነው እና እሱ ጋር ነው የምሰራው። እና እሱ ደግሞ ይሄ
የቆየ እንትን ያሉ ያገለገሉ ልክ ይሄ እኛ ጋር ሰልቫጅ እንደምንላቸው እንደሱ አይነት ትልቅ ሾፕ ነው። እዛ ውስጥ ነው የምሰራው እና ሶፋ አለው እንትን አለው ምናምን ሁሉ ነገር አለው። ከዛ አንድ ቀን ጠዋት ላይ እንደዚህ ነገርኩት፣ እባክህ ቤተሰቦቼ ሊመጡ ነው ምናምን አልኩት። ተው እንጂ ያለኝ ወረቀት አለ እንዲ ያለ ያ የሆነ ሰው እንደዚህ ምናምን ብዬ ታሪኩን ነገርኩት። ስነግረው ጊዜ ደፋር ነህ አለኝ። አሁን ነው እኔ አይደለሁም አልኩት። ከዛ ደፋር ነው በጣም አልኩት። እና እሺ አሁን ታዲያ ቤት ተከራይተሃል አለኝ። ያው ቤት ተከራይቻለሁ አልኩት። ግን አሁን እቃ ነው የሌለኝ እንግዲህ ቀስቀስ እያልኩ እስኪ ካርታ ወስዳለሁ ምናምን ስለው ይነዋት አለኝ። እኔ አሜሪካን በቃኝ አለ። አሜሪካ ስለበቃኝ ሊሄድ ነው አለኝ። እኔ የሚቀልል ነው የመሰለኝ በእውነት እንደዚህ ሲነግረው የሚቀልል ነው የመሰለኝ። እውነተኛ ታሪክ ነው መነግራችሁ። በጣም እግዚአብሔር በቃ ከእናንተ ጋር ከሆነ ነገሮች እንዴት ይሄን ዓለም ሰው ማሸነፍ የሚችለው በኢየሱስ ክርስቶስ ብቻ። በቃ ይሄንን ደፍሬ የምነግራችሁ በእኔ በህይወቴ ስላየሁት ነው። በቃ ክሊር የሆነ መንገድ ስለተጓዝኩ ነው ከሱ ጋር እና እሷም ጸልይ ትለኛለች ሁልጊዜ። የምትፈልገው ነገር ሲኖር ተንበርከክና ጌታ ሆይ እባክህ ይሄ ነገር ያስፈልገኛል፣ ይሄን ሰጥተኛል፣ ቪዛ አግኝቻለሁ፣ ቤት አግኝቻለሁ፣ ደግሞ አሁን የቤት ዕቃ ያስፈልገኛል በለው ትላለች። እኔ ደግሞ አሁንስ አበዛው ምናምን አይለኝም ብላችሁ ነው ምናምን ላለው እና ስቃለሁ። ከዛ እሺ እላታለሁ፣ ጸልያለሁ ምናምን። ከዛ ከሱ ጋር እንደዚህ ኮንቨርሴሽን ስናደርግ አይ ሲሪየስ ሊሄድ ነው አለኝ። እውነትህን ነው አልኩት። እንደዛማ ከሆነ በጣም አሪፍ ነው፣ ብዙ ዕቃ ትሰጠኛለህ አልኩት። ስለው የት ነው አድራሻ አለኝ። ይሄ እውነተኛ ታሪክ ነው የምነግራቸው። አድራሻውን ነገርኩት ማለት ነው። እንግዲህ እኔ እሱ ጋር ነው የምሰራው ብያቸዋለሁ። ትሪፍት ስቶር ይባላል። ትሪፍት ስቶር ነው የሚባለው እዛ አሜሪካ ውስጥ ትሪፍት ስቶር ይባላል። ይሄ አሮጌ ዕቃ ምናምን የሚሸጡት እዛ ነው እና እኔ እዛ ሰራ ነበር፣ ሰራተኛ ነበርኩ። ከዛ መኪና አለን፣ ትራክ ዕቃ ምና የተለያየ ቦታ ላይ የምናደርስበት ማለት ነው እና ያን ትራክ ሁላችንም ይዘነው እንወጣ። ሰዎች ይዘውት ይወጣሉ። እኛ ዕቃ በጫኑ ቁጥር ከነሱ ጋር ሄደን ዕቃ እናውጣለን እናወርዳለን ማለት ነው እና አንዱም ስራ እሱ ነበር ከጋዝ ስቴሽን ሌላ ማለት ነው። እና ምን አለ ለሹፌሩ አሁን ነገ ነው ከነገ ወዲያ ምናምን ትራኩን ቤት ይዘው ነው አለው። አልነገረኝም ይህን ሲያደርግ። ሊሄድ ይችላለሁ። በቃ አሜሪካ በቃኝ ይበቃኛል፣ ብዙ አመት እንትን አልኩኝና አባቱም ነበሩ የዛን ጊዜ መጥተው ነበር እና አባቴ በቃ እኔም እየደከመኝ ስለሆነ እና ያለኝን ንብረት ተቀበለኝ ብሎኛል። ስለዚህ በቃ እኔ አሜሪካ ምንም ትራሽ የሆነ ነገር ስሸጥ አልኖርም። ስለ የአባቴን ንብረት እንትን ብዬ እዛ መኖር ይሻለኛል ምናምን ነገር አለ። እስላም ነው። ኦኬ አልኩት። አይ ጥሩ ነው አልኩት። ከዛ አንድ ቀን ጠዋት ላይ ቤት ቁጭ ብዬ ጸልያለሁ ጌታው እና ቤቱ እንትን ነው፣ ባዶ ቤት ነው። 2 ቤድሩም አለው፣ ትልቅ ነው። 2 መኝታ ክፍል አለው። ዕቃ ቤት ምናምን በጣም ትልቅ ነው፣ ባዶ ነው። እና ጸለይኩ ማለት ነው። እግዚአብሔር ሆይ ፕሊዝ በቃ ይሄ ምንም ዕቃ የለኝም፣ ዕቃ እንዴት ነው የማገኘው ምናምን ብዬ ከዛ ልጁ ደወለና መጣና ዕቃ ና ውረድ አለኝ። ከዛ ምን እንደምታወራው ዛሬ እኮ ኦፍ ነኝ ምናምን አልኩት። ቤት ነበርኩኝ። ከዛ ኖ አይ የራስ ላንተ ቦስ ላንተ የላከው ዕቃ ነው አለኝ። እንዴ እውነትም ሳይ ትራክ አለ ማለት ነው እኔ አፓርትመንት ፊት ለፊት። ከዛ ከፍቼ ሳየው እግዚአብሔር ያሳያችሁ ሰውየው እንግዲህ የቱርክ ዜጋ ነው ብያቸዋለሁ። እንግዲህ ስቶር ኦነር ነው። በጣም ሌክዠሪ የሆኑ እቃዎች ሶፋዎቹ ምናምን እኔ ለመጀመሪያ ጊዜ ነው እንደዛ አይነት ሪክላይነር የሚባል ሶፋ ያየሁት ነው። ምክንያቱም ያ ኖርማል ሶፋ ነው የምንጠቀመው። እዛ ደረጃም አልደረስንም በዛ ሰዓት ማለት ነው። እና በቃ እንዲህ ፕሬስ ስታደርጉት በቃ ግልብጥ የሚያደርግ ሶፋ ምናምን በቃ ሳይክል ለልጆች ምናምን በቃ እኔ ልጆች የሉኝም፣ በቃ የማትፈልገውን ትራሽ አድርገዋለኝ፣ የምትፈልገውን ውሰዳለኝ። በጣም ለማመን በሚከብድ ሁኔታ በ5 ደቂቃ በተወሰነ ቀን ቤቴ ሙሉ ሆነ። የኪችን ዕቃ የለ፣ የእንትን ዕቃ የለ፣ መርጬ በቃ
እና 2-3 ጊዜ ነው ትራኩ እየተመላለሰ በቃ የምፈልገውን ነገር የሰጠኝ እና ማመን አቃተኝ። በቃ እኔ እኮ እውነት የምታረግ ካሊድ ነው ስሙ። ካሊድ እውነት እኔ እኮ እንደዚህ በቃ በጣም እድለኛ ሰው ነህ። ልክ እኔ ያሰብኩበት ሰዓት ነው። እንደውም እሱ ምን አለ፣ አይ እንደውም አሪፍ ጋርቤጅ አገኘሁኝ አለኝ። ጥሩ ነው እንግዲህ ምን ይላሉ፣ የአንድ ሰው ትሬዠር ለአንደኛው እንትን ነው፣ የአንደኛው ትራሽ ለሌላው ትሬዠር ነው ይላሉ በእንግሊዝኛ። እንትን ነው ሀብት ነው ለሌላኛው። ስለዚህ ዋው እኔ ያንተ እንትን ለእኔ በጣም ጠቀመኝ። ከዛ ኤኒዌይ ቤቱ ሞላ ማለት ነው። ቤቱ ሞላ። አባቴ ምን አለኝ ልክ ቪዛውን ያገኘ ጊዜ፣ አሁን ግን ችግሩ ታዲያ አሁን አንተ ከሰዎች ጋር ነው የምትኖረው፣ እንዴት እንግዲህ ቤት መከራየት ሊገባህ ነው ምናምን አለኝ ሲለኝ፣ እባክህ ኑና እንግዲህ ዛፍ ላይም ቢሆን መቼም አሜሪካ ገብታችኋል፣ ዛፍ ላይም ቢሆን እኖራለን ምናምን አልኩት እና እስከዛሬ ድረስ ይስቃል። እና ብቻ ዋናው ማግኘታችሁ። ምክንያቱም ሰው ቪዛ አግኝቶ አሜሪካ አሁን የት ቤት ቆያለሁ ብሎ ያስባል? ዋናው ቪዛ መገኘቱ ነው። ምክንያቱም ቪዛ በፍጹም ኤክስፔክት አላደረግንም። ወንድሞቼ ብዙ ዓመት ቆይተዋል ካናዳ፣ አፕላይ አድርገዋል እንትን ለማግኘት ቪዛ ወደ ካናዳ እንዲመጡ። ቤተሰቦቼ ግን ሪጀክት ብለዋቸዋል 2-3 ጊዜ። ምክንያቱም ትራቭል ሂስትሪ የላቸውም ብለው ማለት ነው። እኔ በቃ ምንም ያረኩት ነገር የለም። በቃ ጀስት ኦንሊ ቲንግ ስለጸለይኩ ብቻ ነው። ሌላ ምንም ያረኩት ነገር የለም። እና በቃ ክርስቶስ እንዴት በቃ አፍ መጨረሻ ላይ ያው ጊዜው ደረሰና ቤተሰቦቼ መጡ። በቃ ሲመጡ ማመን አቃታቸው። ይህ እንዲህ አይነት ቤት ነው እንደምትኖረው? አይ አሁን ተከራይቼው ነው አልኳቸው። እቃው ደግሞ እንትኑ ሶፋውስ ምናምን ነው። ከኢትዮጵያ ሰው ሲመጣ ታውቃላችኋል፣ ያው ማጋነኑ ምናምን እንዳለ ነው። እውነትም ነው ደግሞ ያው አሜሪካ ውስጥ የምታዩት ነገር ሁሉ ትንሽ ረቀቅ ያለ ነው ኢትዮጵያ ውስጥ ከምናየው። በዛ ሰዓት እንግዲህ እኔ አሁን የምነግራችሁ ከ15 ዓመት ከኦልሞስት ከምናምን 15 ዓመት በፊት ነው። እና በጣም ገረማቸው። ቤተሰቦቼን ተቀበልኩኝ። ከዛ በኋላ ኢንጆይ አደረግን። ከዛ ሰዎች ወንድሞች፣ እህቶች ምናምን ከዘመዶች ምናምን የሚያውቁኝ ሰዎች ሲመጡ እንዲህ እዚህ ነው የምትኖረው የነበረው ይላሉ። ኧረ እኔ ከሩሜት ጋር ነው የምኖረው። ታዲያ እንዴት ቤት ሞላ? በቃ ታሪኩን ስነግራቸው በጣም ነው የገረማቸው። ብዙዎቹ፣ ሁሉም ነው የተገረሙት። ቤተሰቦቼም አባቴና እናቴም በጣም በቃ ገረማቸው። ቤቱን ቃዩ ምናምን እና በጣም የሚገርማችሁ ግን ያ በፊት ቅድም ጥሩ ተናግሬ ነበር። እንግዲህ ምናልባት አንዳንድ ሰዎችን እንዳላስቀይም እየፈራለሁ። ቤቱን ሴትዮዋ ስታከራየኝ ቤቱ እዛ አካባቢ ቅድም ያልኳቸው እነ አይጥ፣ እነ ትኋን፣ እነ ኮክሮች በቃ ቤቱን ቤታቸው አድርገውታል። በኋላ ነው ያወቅኩት። ማለት እኔ ሴትዮዋ በቃ በደንብ ለካ ህንዷ በቃ በደንብ ፌቨር ያደረገችልኝ መስሏት የማይከራይ ነው እዛ አካባቢ። በዚህ ምክንያት በጣም ተማረው ብዙ ሰው እየተማረረ በቃ አልከራይ ብሏቸዋል እዛ አካባቢ ይመስለኛል የእነሱን አፓርትመንት። ለእኔ ግን በጣም አሪፍ ነው ኤኒዌይ። እና ግን በጣም ያሳፈረኝ ነገር ለማጽዳት ሞከርኩ ግን በጣም የሚገርማችሁ ነገር ቤታቸው ከሆኑ በቃ ይመጣሉ። ከዛ በቃ ድክም አለኝ። 1-2 ቀን መቼም ቤተሰቦቼ መጥተው እንዴት አይጥ አለ ልበላቸው፣ እንዴት ኮክሮች አለ ልበላቸው፣ እንዴት ትኋን አሜሪካ አለ ልበላቸው። በጣም ግን በቃ የደረሱበት ጊዜ የደረሱበት እንግዲህ ጸጥ አልኩ ማለት ነው። እና አንድ ወንድሞቼ መጡ ከካናዳ። እውነተኛ ታሪክ ነው የምነግራችሁ ግን ፕሊዝ። እና ወንድሞቼ መጡ፣ ድራይቭ አድርገው ነው የመጡት። በጣም ብዙ ሰዓት ፈጅተው ነው ኦልሞስት ላይ 2 days ምናምን ነድተው ነው በመኪና ነው የመጡት። እንደውም በመኪና ይዘው መምጣታቸው ጠቀሚ፣ ምክንያቱም ምንም መኪና ድራይቭ ማድረግ ስለማልችል ከተማ ውስጥ እንዴት አዝናናቸዋለሁ ምናምን ልል ነበር። እና ታናሽ ወንድሜ ካናዳ ስለነበረ እሱ እና አንደኛው ወንድሜ ጋር አብረው ሁለቱ መጡ ማለት ነው መኪና ይዘው።
ግን ከዛ በኋላ ደግሞ አንድ ዘመዳችን ደግሞ እሷ ደግሞ ከሌላ ስቴት ነው፣ አሜሪካ ውስጥ ነው ያለችው እሷ ግን ከሌላ ስቴት ነው እና እነሱም ማየት አለብኝ፣ አባትና እናቴም ማየት አለብኝ፣ ዘመንን የቅርብ ዘመን። ስለዚህ እሷ ደግሞ ማየት አለብኝ ብለው መጡ ማለት ነው። እንግዲህ ቤቱ ኦልሞስት 5 እና አልነገርኳቸውም ምን እንዳለ ቤቱ ማለት ነው። እና እየተጫወትን ብቻ የሆነ ነገር ኮሽክሽ ይላል። ከዛ ሰላም ነው እንትኑን ዘግተዋል ምናምን ይላሉ። አልጠበቁም ማለት ነው። እንግዲህ ካናዳ ቀዝቃዛ ስለሆነ ይመስለኛል እንዲህ አይነት ታሪክ የለም እና እኔ ጸጥ ብያለሁ። ከዛ አንድ ሌሊት አካባቢ ማታ ነው እና ልንገራቸው በነቁበት ጊዜ እንቁና መሳቃችን አይቀርም። እንግዲህ ምንም ማድረግ አይቻልም። ወረቀት የለኝም እንግዲህ ሌክዠሪ ቦታ ማለት ደህና ቦታ እንዳልከራይ ምንም ይሄንንም በጣም በቃ እድለኛ ሆኜ ነው እንደው ክርስቶስ ስለረዳኝ ነው እንጂ ይሄም አይሆንም ነበር። ከዚያ ቤተሰቦች የመጡ እንደውም እንዴት ጴንጤ ሆንክ ምናምን አሉኝ። ለመጀመሪያ ጊዜ ስንገናኝ ነው እንዳልኳችሁ አሜሪካ ነው ጌታን የተቀበልኩትና ከዛ ያው ታሪኩን ነገርኳቸው ምናምን። በቃ ሪሊ በቃ ሰው ሲጨንቀው የግድ ከእግዚአብሔር ጋር ይሄ እንትን ይላል። መጽሐፍ ቅዱስ ስለ ክርስቶስ አነበብኩኝ። ስለዚህ ክርስቶስ እውነተኛ አምላክ መሆኑ ገባኝ። ስለዚህ በቃ ከዚህ በኋላ ከእሱ ጋር ነው የምኖረው እና ይኸው ሊያደርገኝልኝ ምናምን ስላቸው በቃ አባቴ ምናለ ድሮ ሰዎች ኢትዮጵያ ውስጥ ያው ለስንዴ ለእንትን ለምናምን ነው። አንተም ደግሞ እዚህ መተህ ይህንን ካደረግ እኛ ምን ቸገረን? በቃ እኛ አንተ በመረጥከው ሂድ አለኝ ማለት ነው። እና በጣም ደስ በሚል ሁኔታ ተቀበለኝ። ምንም እንትን አላለም። ከዛ በኋላ በቃ እንትን ማለት ነው። እና ቆይተን አንድ ቀን ታዲያ ያቺ ዘመዴ ከሌላ ስቴት ነው የመጣችው። አይ ቲንክ ኦሃዮ መሰለኝ አሁንም እዚህ ያለች እና እሷ ስትመጣ አላወቀችም እና የሆነ ቦታ ላይ ስትገባ ብቻ የሆነች አይጥ በእግሯ ስር ሄደች ማለት ነው። ከዛ በቃ ጮኸቷን አቀለጠችው። ከዛ ምንድነው ሲባል እንዲህ ለካ እነሱ እንትን አይተው ዝም ብለዋል። እኔ እንትን እንዳልን ማለት ነው የኔ ቅር እንዳይለው ምናምን ብለው እኔ ደግሞ እነሱ ቅር እንዳይላቸው በቃ እንግዲህ ከዚህ በኋላ ጋይስ እንግዲህ አም ሶሪ እንግዲህ የተከራየው ዙ ነው እንጂ አፓርትመንት ነው ለማለት ይከብዳል። እና እኔም ለመጀመሪያ ጊዜ ነው። በፊት የነበርኩበት ትዋን አይቻለሁ። እንደውም ትዋኑ እኛ የመጣነው መስሎኝ ነበረ። ምናልባት እንግዲህ ነው ግን አሜሪካ እንደዚህ ይኖራል ብዬ አልጠበኩም። እንግዲህ ሙቀቱ ስለሆነ ነው ምናምን። ከዛ እንግዲህ ያው ዙ ነው ያው እየተዝናናችሁ እንግዲህ እንቀጥል ተባባልም ማለት ነው። እና አሁን እሷ ያቺ ዘመዴ በቃ በጣም ነበር የሚዘገንናት እና የሆነ ነገር በነካት ጊዜ ትላለች፣ በቃ ትጮኻለች። ልክ የሆነ አይጥ የነካት ይመስላታል ማለት ነው። እና እንደምንም እንትን እያልን 3 ወር ኢንጆይ አደረግን። 3 ወር ቆዩ ማለት ነው በእንደዚህ ሁኔታ። ከዛ እነሱም በየእንትናቸው ሄዱ። መጨረሻ ላይ በጣም ጥሩ ጊዜ ነበረን። እግዚአብሔር ይመስገን በጣም የማይረሳ ጊዜ ነው እና በተለይ ቤተሰቦቼ በጣም ነው የተደሰቱት። ምክንያቱም ካናዳ ብዙ ዓመት የቆዩት ወንድሞችህ እንኳን ይሄንን እድል ሳያገኙ አንተ ወረቀት ሳይኖር እኛን መጥራትህ የሚገርም ነው ምናምን አሉ። እኔ አይደለሁም በቃ ክርስቶስ ነው፣ እሱን አመስግኑልኝ፣ እሱ ነው ይሄን ሁሉ ያደረገው እሱ ነው፣ የእሱ ስራ ነው ይሄ ምናምን አልኳቸው። በቃ ስለሱ ስናወራ ምናምን ሌሊት 9 ሰዓት ሁሉ ይሆናል እና በሌላ ጊዜ እንግዲህ ብዙ ታሪክ ስላለው የራሴን ታሪክ ሳወራ እዛ ላይ ሜንሽን አደርገዋለሁ። ይሄኛውን እንግዲህ ለዚህ ብቻ ይበቃኛል ማለት ነው። እና መጨረሻ ላይ ያው ሰዓቱ ደረሰ። 3 ወር ጨረሱና ቤተሰቦቼ ወደ ኢትዮጵያ ተመለሱ ማለት ነው። ወደ ኢትዮጵያ ሲመለሱ እኔ እንግዲህ ያን ሁሉ እቃ እና እንትን ትቼ ወደ ሩሜት መግባት አለብኝ ማለት ነው። እንግዲህ 100 ብር ሲከፍል የነበረ ሰውዬው 3000 ብር ምኑን ከምን ነው የማደርገው? ስለዚህ የግድ እንትን ማድረግ አለብኝ። ስለዚህ ይሄ ሁሉ እቃ አውጥቼ መጣል ነበረብኝ ማለት ነው። ወይ ደግሞ ዛን ጊዜ ፌስቡክ ምናምን እንትኑ አልነበረኝ። ምክንያቱም አክሰሱም በቃ አንድ ነገር ዶክሜንት ከሌላችሁ ብዙ ነገር ነው የሚታሰርባችሁ። ከዛ በኋላ ትልቅ ጋርቤጅ አለ። በቃ ያወጣው በቃ እና ባወጣሁት ቁጥር የሆነ የሚፈልጉ ሰዎች እኔ ጋርቤጅ የሚለቅሙ ሰዎች አሉ ማለት ይሄ እንደዚህ አይነት እቃ ሲቀመጥ የሚወስዱ አሉ። እነሱ ወሰዱት ማለት ነው። ከዛ አባቴ ኢትዮጵያ አዲስ አበባ
ከሄደ በኋላ እንዲህ ምን አለበት ይህን እንደው መጫን ቢቻል እንደው ወደ አዲስ አበባ ብንወስደው ፍሬንድ እሱማ ቢቻል እንዴት ይዚ ነበር አልኩት። እና በጣም በቃ አይኑ ላይ አለው ጣልኩት ስለው ምን ነካ እንዴት በቀስ ብሎ ይጠላል አለኝ። በቃ ምን አደርገዋለሁ ታዲያ ምንም ማድረግ አልችልም። እንግዲህ በቃ እንደሱ ነው ማድረግ። ምክንያቱም ቤቱን ማስረከብ አለብኝ እና እሱ እስኪሸጥ ድረስ መጠበቅ የለብኝም። ሌላ እንደገና ኤክስትራ ብር ልከፍል ነው። ስለዚህ ምንም ማድረግ አልችልም አልኩት። ከዛ አይ እሱም ብቻ አይደለም ግን ያው ከነ አራዊቶቹ ነው ያስረከብኩት አልኩት። ከዛ በጣም ሳቅ። ከነ አራዊቶቹ የሚገርም ነገር ነው። እንዲህ እኔ አሜሪካ እውነት ውሃን ይኖራል ብዬ አላስብም ነበር ይላል አባቴ። አዎ እንግዲህ ሰው የሚመኘው ሀገር ላይ ማመን በሚያስቸግር ሁኔታ እንደዚህ አይነት ነገሮች አሉ ብለን በጣም በቃ ዳላስ ቴክሳስ ውስጥ ቤተሰቦቼን ስከራይ ቤተሰቦቼን ስቀበል እንግዲህ ይሄ ትዝታዬ አለ እላለሁ ማለት ነው። እና በጣም ይቅርታ እንግዲህ አንዳንድ ጊዜ ያው እዛ አካባቢ ያላችሁ ሰዎች ይሄ ሁሉም አፓርትመንት አይደለም፣ ሁሉም ቦታ አይደለም። የተወሰነ ቦታ ጎግልም አድርጉና ማየት ትችላላችሁ። ምክንያቱም አይ ቲንክ በወይዘሩ ምክንያት መሰለኝ እንደዛ ኢንፌስት የሆኑ ኤሪያዎች አሉ። በተለይ አዲስ የሆናችሁ በተቻላችሁ መጠን ቤቱን በጣም ክሊን ማድረግ አለባችሁ። አንድ ትኋን ከገባ አትሊስት ቶሎ ደውላችሁ ለሰዎቹ መንገር አለባችሁ፣ ለአፓርትመንቶቹ ባለቤቶች። እኛ አሁን ከኛ ስህተት የተማርኩት ምንድን ነው? ዝም አልን እኛ። ከዛ እነሱ ምን ያልገቡበት ነገር የለም። ኪሳችን ውስጥ ምናምን ውስጥ ሁሉ ገቡ። በቃ ያልገቡበት ቦታ የለም። እና ያንን እድል አትስጧቸው። ስለዚህ ቶሎ ብላችሁ ለአፓርትመንት ኦነሮቹ መንገር አለባችሁ። እና እነሱ ምክንያቱም ሲሪየስ ነው። አንድ ትኋን ገባ ማለት በቃ ትኋን በጣም ባለጌ ነው። ብዙ ነገር ነው የሚያበላሽው። እንትኖቹም እንደዚሁ፣ አይጦቹም እንደዚሁ፣ ኮክሮቾቹም እንደዚሁ። ኮክሮች በተለይ ኮመን ነው፣ ያው ታውቁታላችሁ። ትንሽ ምግብ የሆነ ነገር ከተቀመጠ አንድ ጊዜ ከየት እንደሚመጡ አይታወቅም። እና መድኃኒት አለው። በሱ ምክንያት በሱ ቶሎ ፕሮቴክት ማድረግ ትችላላችሁ። ያልበለዛ እንትኑን ዳሜጅ አደረጋችሁ ብለው ሊከሷችሁ ይችላሉ። ኦር ዲፖዚታችሁን ሊወስዱ ይችላሉ። ዲፖዚት ማለት እዚያ አሜሪካ ሀገር አንድ ቦታ አንድ ነገር ስትከራዩ ዲፖዚት ኢን አድቫንስ ትከፍላላችሁ ማለት ነው። ለምሳሌ 1000 ብር ከሆነ የቤቱ እንትን ኦር 500 ብር ከሆነ ቤቱ የሚከፈለው 500 ብር ዲፖዚት አለው። ስለዚህ ጀስት ኢን ኬዝ አንዳንድ ነገር ቢኖር ካበላሻችሁ ከዚህ ገንዘብ እንወስዳለን እንዳሉ ማለት ነው። እና እንደዚህ ነው እላችኋለሁ። እና እንግዲህ እኔ ላይ የደረሰ እናንተ ላይ ድረስ እያልኩኝ እንግዲህ የነበረኝን ትንሽም ቢሆን የሚያስቅ ኤክስፒሪየንስ ለመናገር ሞክሬያለሁ። እንግዲህ ዳላስ ቴክሳሶች እንግዲህ አይዞን እንግዲህ ነክቼም ከሆነ ይቅርታ ይደረግልኝ። በተረፈ በሚቀጥለው እንግዲህ በሌላ ደግሞ ገጠመኝ እስከምንገናኝ ጌትሽ አዲስ ሰው ነኝ። መልካም ጊዜ ሆንላችሁ ብዬ ሰናበታለሁ። ሰላም ሁኑ።